እናወራለን። ገኒ እንግዲህ ሩታን እያስገደደቻት ትገኛለች ማለት ነው። በጣም እያስጨነቀቻት ነው። ያው ለልጅሽ አባት አንዴና ለመጨረሻ ቻንስ ስጪው። እኛ እኮ እኔም ሆንኩ ጋሽዬ ቤተሰቡ በአጠቃላይ ደስታቸው ተመለሰ፣ ፍቅራቸው ተመለሰ፣ ልጃቸውን በጋራ ሊያሳድጉ ነው፣ አንድ ጎጆ ስር ሊኖሩ ነው ብለን ስንል ወደ ሀዘን ተቀይረዋል። ይሄ አግባብ ነው ወይ? ሩታ ምንድን ነው የምትይው ብላታለች። ሩታዬም የራሷን ውሳኔ አስቀምጣለች ማለት ነው። እና እንግዲህ ኖቤል ሊያስወራት አልቻለም፣ ኖቤል ሊያሰሯት አልቻለም ማለት ነው። ኖቤል የምትባለው ልጅ እውነቴን ነው የሩታ ጠላት ነክ፣ የሩታ ጠላት ነክ አንተ ከርከሮ ጥርስ ማለት ነው። ውጣ ከትዳራቸው ከመሀላቸው። ሩታ ያልሆነ ነገር እንድትወስን እያረጋት ያለው ኖቤል ነው። ማንም ከልጁ አባት እንዲለያይ ትዳሩን አብሶ ለሴት ልጅ ከባድ እንደሆነ እናውቃለን ማለት ነው። እና ነገሮችን አብርሽም እንግዲህ እታረማለሁ ከጥፋቴ ብሏል። ያው አሁን ውጭ ላይ እንደምናየው ከሄርሜላ ሊለይ አልቻለም ማለት ነው። ይሄ ምንድን ነው እየሆነ ያለው? ከቤት ሩታ እየገፋችው ስለነበረ ወደ ውጭ ሄዷል። ይሄ ደግሞ ማንኛውም ወንድ ልጅ የሚያደርገው ነው። ወይ ደግሞ የእናታችሁ ልጅ እኮ አይደለም ጥሏችሁ ሄዶ ከሴት ጋር የማይገናኘው ማለት ነው። እና ተመልካቾቼ ያው ዝሙት የስራ እያልኩኝ ሳይሆን እንግዲህ የተዋደደ ሁሉ ይጋባል ማለት አይደለም። ግን ሩታን ለማናደድ የሚያደርጉት ነገር ነው ብዬ ነው የማስበው አብርሽ የሚያረገው። ይሄ ደግሞ ለሩታ ከበር እየሰጣት አይደለም፣ ምቾት እየሰጣት አይደለም። በትክክል እኔም በሷ ቦታ ቢሆን ይሄንን ነው የምወስነው ማለት ነው። ሆኖም አብርሽ የራሱን ህይወት የሚጀምር ከሆነ ጀምሮም ከሆነ በትክክለኛው ሩታም የራሷን ህይወት ትጀምር። ልጃቸውን ደግሞ እየመጣ ልጁን ማየት ይችላል፣ ህግም ይፈቅድለታል ማለት ነው። የውጭው ጉዳይ ግን ውጭ 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 ብላችሁ በቃ ልትሞቱ ነው። ውጭ መሄድ ደግሞ ብርቅ አይደለም። ምንድን ነው እሱ? ውጭ ማለት እኮ በፎቶ ስታዩት በጣም የሚያምር ነው፣ ግን መሀሉ ስትገቡ በጣም የሚያስጠላ ነው ማለት ነው። እና አንዳንዴ የእናቴ ሽሮ ማረኝ የምትሉበት ጊዜ ነው ማለት ነው። ያው ሄዳችሁ ለማታውቁ ብርቅ ሊሆን ይችላል። ሩታ ነገሩ አውድ ዱባይ ብቻ ነው ሄደችው፣ ሌላ ሀገር ውጭ ሄድ አታውቅምና እንግዲህ ለጉብኝትም ሆነ ለንግድም ሆነ ያው እየመጣች ዱባይ መመላለስ ትችላለች። መቼም አንዴ አይተዋለች ዱባይም ማለት ነው። ምን ልላችሁ ፈልጌ ነው፣ ውጭ የሚወስዳት ሰው አለ፣ በጣም የሚወዳት በጣም የሚያከብራት የማይልከሰከስ ብሏል ኖቤል ማለት ነው። እዚህ ላይ ምን ትላላችሁ እንዴ? ወንዶች ስትባሉ ልክስክስ ናችሁ። አንተ ራሱ ልክስክስ ነገር ነህ፣ ይሄ ኖቤል የምትባለው ማለት ነው። ቢያንስ የእህትህን ትዳር ለማዳን ከበፊቱም አልጣርክም። ጭራሽ በእልህና በጉልበት ነበር ስትሄዱ የነበረው፣ እውነት እናውራ ከተባለ ማለት ነው። አሁንም ሩታ የሆነ ነገሮችን እንዳታስተካክል ጫና የሚያረግባት ይሄ ነው። ይሄ ኖቤል ትክክለኛማ ከዲያስፖራው ብር የበላከው አለ፣ በጤናክ አይደለምና አትገፋፋት ልጅቷን። የግድ ውጭ ሄዳ አይደለም መኖር ያለባት። እንደገና ደግሞ ከአብርሽ ጋር ብቻ አይደለም ህይወት የሚቀጥለው ማለት ነው። ይሄው አብርሽ ሄዶ መካሻ መጥቷል። እንኳን ደስ አላት ሩታዬ ማለት ነው። ግን የውጭው ፕሮሰስ ይቅር፣ አገር ውስጥ ሆና ልጇን ታሳድግ። በእውነት እኛ ልጅ ጥለን የመጣ ነው ለገንዘብ ብለን ልጃችንን እናሳድጋለን፣ ነገ የተሻለ ነገር እናደርጋለን ብለን ሊጥላችሁ ስመጡ በሰው ሀገር ስትሰደዱ ያው አንድ አይደለም። እሷ ግን ልጇን ይዛ ልትሄድ ነው። ልጅሽን ይዘሽን ብትሄጂ ላይመች ይችላል። ያ የምታገባው ወንድ ይሄ ልጅ የሌላ ሰው ነው፣ እሱ ደግሞ ልጅ ይፈልጋል። ይሄ ልዑል ሳያድግ ሌላ ልጅ ይመጣል ማለት ነው። እና ለሩታ ደግሞ ከባድ ነው የሚሆነው። ግን እውነትም ሆነ ወደ ውጭ ሄዳ ትዳር የምትይዝ ከሆነ ሩታዬ ደግሞ ትንሽ ልጅሽም ገና ነው፣ አንቺም እንዳትጎጂ ጠንከር ማለት አለብሽ። በእርግጥ አሁን በጣም እያማረባት መጥቷል ሩታ፣ በጣም ቆንጆ ሆናለች። አሁንም ግን ያርግላት፣ ያው ህይወት ይቀጥላል ማለት ነው። እና ለአንዴና ለመጨረሻ ለአብርሽ ቻንስ ቢሰጠው ተስማምተው ልጃቸውን ቢያሳድጉ እላለሁኝ እኔም። የአቤል ሁኔታ የኖቤል ሁኔታ ግን በጣም ነው የሚያስጠላውና ልክ እኔ እንጃ የነፍሰ ገዳይ ጠላትክ ናት መሰለኝ ሩታ። እሷን የጠቀምክ መስሎክ እየጎዳካት ነው፣ እየጎዳካት ነው። መከበሪያው በትዳር ነው ማለት ነው። እውነቴን ነው። ዛሬ ስላላት ነው እንጂ ባይኖራት ሩታ ብለክ አትሄድም።
እህቴ ብለህ አትሄድም። ያው እህትነት የላችሁም የስጋ ዝምድና እንዳላችሁ እድሜ ለሜላት ትነግራናለች ማለት ነው። ሆኖም ዛሬ ስላላት በቃ ዩቱበር ናት፣ ታዋቂ ናት፣ ፈመስ ናት፣ ማንም ይወዳታል። በዛ ነው አንተም ጠጋ ጠጋ ያልከው። እውነቴን ነው። ግን አንድ ቀን ቸግሯት እዛ ጋር ልጇ እያለቀሰ ብታይ ዞር ብለህ እኮ አታያትም። አንተም ነገ ትሳደባለህ ማለት ነው። ባልሽን ፈተሽ ፈት እያልክ ነበር የምትሳደበው እናውቃለን። ዛሬ ግን ትዳሯን ለማፍረስ በጣም ትሯሯጣለህ።